ከዚህ በፊት ከነበረው በከፋ መልክ የመሬት ወረራው ተባብሷል። ይሄ የመሬት ወረራ ደግሞ ሆን ተብሎ የሚደረግም የሚመስል ነገር አለው የሚሉ አካላት ከኮሪደር ልማቱ ጋር አስተሳስሮ ዴሞግራፊውን የመቀየር የብሔር ስብጥሩን ማስተካከል ከጀርባው የታዘለ ፖለቲካ ነው በሚልም ያነሳሉ። ይሄ በጣም ነው የሚያስቀውና አንደኛ ድሬዳዋ ላይ የዚህ መሰባጠር የብሔር የፖለቲካ የሃይማኖት የሚባለው ነገር የለም። እውነት ለመነጋገር አንደኛ የዚህ የማርያም ቤተክርስቲያን ቁጭ ብለን ተነጋግረን ኦሬዲ ፈርሶባቸው የተወሰነ ሱቆች ራሳቸው ብሩን ሁሉ ሄጄ መሐንዲስ ወስጄ እንዲገነባ ያደረኩበት ሁኔታ ነው ያለው። መጀመሪያ ቀድሞ ግን ወደ 12 ትልልቅ ሱቆች መልካ ላይ ምልህ አሁን መልካ ማህበረሰብ ሙሉ ለሙሉ አንድ ማህበረሰብ ነው። አንድ እምነት ያላቸው ናቸው። መልካ ላይ ግራና ቀኝ ሙሉ የፈረሰባቸው ኦልሞስት ከ250 በላይ እነሱን ስናፈናቅል የዲሞግራፊን እነሱን አንስተ አስፋልቱ ዲሞግራፊን ይቀይራል ወይ? እሱን ማመን ያስፈልጋል። ሁለተኛ 12 ትልልቅ ሱቆቹ ነው ከመስጊድ ላይ ቀድሞ በእጀ ካሳ ሳንከፍላቸው ቀድሞ ያፈረሱት። ኦኬ እሱ ችግር የለውም፣ እሱም መተው ይቻላል። አሁን ወደ ዲሞግራፊ የምንመጣ ከሆነ የኢድ መስገጃው አለች ሙሉ ለሙሉ አጥሩን ቆርጦ ነው የሚሄደው። እሱም ደግሞ አንደኛ የፖለቲካ ኢሹ የሃይማኖት ኢሹ አይደለም። ባይዘወይ ሰው የሚያወራው የራሱን አጀንዳ ለማሟሟቅ ካልሆነ በስተቀር ከሃይማኖት አባቶች ጋር ቁጭ ብለን ቢሮአቸው ድረስ ሄጄ ተነጋግረን እያንዳንዱን ነገር አድርገን እየተሰራበት ሁኔታ ነው ያለው። አሁን የፈረሰባቸው ከምድር ባቡር ቤቶች ጋር ተያይዘው ወደ 13 አባወራዎች ናቸው። እያንዳንዳቸው እስከ 25000 ብር ቤት የተከራየውላቸው አለ። ኮንዶሚኒየም ሲያልቅ ደግሞ ቅድመ ክፍያ ከፍዬ ለነሱ ቤት እንደምሰጣቸው ሄጄ ባሉበት ቦታ ላይ ይቅርታ ጠይቀናቸው እናምናለን፣ ግን የተሰጠን ጊዜ አጭር ነበርና በዛ ነው ፊል ያደረግነው ብሎ እነሱን አነጋገር የገባንባቸው ሁኔታ ነው ያለው። ባይዘው ድሬዳዋ ላይ የትኛው ኦሮሞ ነው የትኛው አማራ ነው የትኛው ብሔር ነው ብለህ የምትናገረው ነገር የለም። ሁሉም አብሮ ተዋልዶ አብሮ የኖረ ማህበረሰብ ነው። ስለዚህ ልማቱ ሲመጣ ሁሉም አሁን ወደ ነምበር 1 ላይ ይፈርሳል ተብሎ ሲለጠፍባቸው ቀድሞ በሩንም ጣሪያውንም ገንጥሎ ነው የወጡት። እሱ አልጀመርንም። እኔ መጥቼ ከስብሰባ መልስ ከገባን ነምበር 1 አዎ እኮ ለሱ ላይም ላነሳ ነበረ። እንደ እቅድ ተይዞ ለምን መሰራት የለበትም ወይ? ቀድመው ከተገነጠለ በኋላ አፍርሱ ሲባል ያለ ፕሮግራም ያለ ጊዜው መልሶ ተሰራ። እንደሱ አይነት ነገር አይደለም። እሱ ላይ ልምጣለ እኛ ያስቀመጥነው ከሲሚተሪ በተለይ የአፍሪካን መቃብር አለች አይደለ? ከዛ እስከ ኤርፖርት እስኪ ሰብሪያ ሎጅ ድረስ ላይቱ ድረስ ነበረ። ኮኔክሽን ለመፍጠር ነው። ከኤርፖርት የሚመጣ መንገድ ኤርፖርትን ይዝና በዚህ በዋና መንገድ እስከ ፈረንሳይ አደባባይ ይገናኛል። ምድር ባቡሮችን ዋናው ትልቅ መንገድ ስለሆነ ሌላው ከክርስቲያን መቃብር ይመጣና በፖሊስ ኮሚሽን ዋና መንገዶች አሉ። ከምግብ ኮምፕሌክስ ከአክዋው ነው ከታች ይመጣና በነምበር 1 ይገናኛል። መጀመሪያ እነዚህን ቀለበቶች እንጨርስ ነው መጋቢ የሚሆኑት በተለይ ትልልቅ መንገዶች ላይ አሁን ከባድ መኪናም በዚህ ስለሚመጣ ያኛውም ባይፓስ ለማድረግ እየተሰራ ያለው ስለሆነ እነዚህን እናርግ። እስከዛ ደግሞ እኛም ማህበረሰባችን መሬት ላይ መፈናቀል ማድረግ እንዳይገባን ኮንዶሚኒየምና መኖሪያ ቤቶችን ማዘጋጀት አለብን። ስለዚህ ከዛው ላይ በዚህ መልኩ እናርግ ከሚል አንፃር እነሱ በስተት ከእቅድ ከሰጠነው ውጪ ሄዶ ወረቀት ለጠፉ። ገና ወረቀት ሲለጠፍ ነው በሁለተኛው ቀን ሰዎቹ ሊያፈርሱም አልመጡም። በ3 ቀን ውስጥ ለቃችሁ ካልወጣችሁ ይፈርሳል ሲባል ሰው ጣሪያን ሁሉ ነገር ሲገነጥል እኔ ሰማውኝና ማን ነው እዛ ጋር መመሪያ የሰጣችሁ ትክክል አይደለም የሚል ያንን የሰጠውን አካል ራሱ ያው ፖለቲካዊ እርምጃ ውሳኔ እኛ ወስደንበታል። ሙሉ ለሙሉ ያለው ነገር ማህበረሰቡን ሰበሰብኳቸው። የተወሰነ 8 ቤቶች ናቸው ያንን የገነጠሉት ሱቆቹና ያላቸውና እነሱ ጋራ ቁጭ ብለን መፍረሱ አይቀርም። አው መፍረሱ አይቀርም። ዋናው መንገድ ጋራ ሌኑን ይዞ እስከ አሸዋ ድረስ መስፋት አለበት። ገበያ ነው፣ ይጨናነቃል። ሰው መኪና ማለፍ አትችልም። አሁን ስላልታይ ነው እንጂ 6 ሰዓትና 11 ሰዓት ላይ እንዲህ ማለፍ አይችልም። እንዳውም እኛ መኪናውን ዘግተን እግረኛ ልናደርግ እያሰብን ነው። ውስጥ ለውስጥ 24 hours ኦፕን ማርኬት እንዲሆን የማድረግ እሳቤን ያለውና ማህበረሰቡን ይቅርታ ጠይቀን ያፈረሱበትን ያወጡት ወጪ ተኩላቸው ብዬ
ተክለ ምን ነው ተከተንላቸው አው ከፈልኩላቸው ስለዚህ ይቅርታ ብለን በቃ እነሱም ደስ አላቸው እኛም እንዲለማ እንፈልጋለን ኢቭን ለስፓልት ለመሻገር ከ30 እና 40 ደቂቃ በላይ እንቆማለን በጣም ተቸግረናል እኛም ግን አልኳቸው እዚህ ያለው ማህበረሰብ በአንድ ቦታ ነው ሽፍት ላደርጋቸው የሚችለው ወደ 45 የሚሆኑ ናቸውና መሬት ላይ ምን እንደማይወር ይሄን ሲጨርስ ነው የሚጀምረው እንጂ ሳልጨርስ ስለተለጠፈም በስተት ነው የለጠፉት ብዬ ይቅርታ ጠይቄያቸዋለሁና ይሄ በዚህ መልኩ አንዳንዱ መሬት ላይ ዜጋውን አፈረሰ በተነ የሚለው ነገር አጀንዳዎች አሉና ሴንስ ኦፍ ስፔስ የሚባል ነገር አለ ሰዎች ለሚኖሩባቸው ቦታዎች ያላቸው ስሜት እና በዚህ ደግሞ ተሳስሮ መኖር የድሬዳዋ መለያ መሆኑን በተደጋጋሚ አንስተናልና የኑሮ ጣዕምና ትዝታም በተመሳሳይ ከከተማ ልማትና ውበት ጋር ተያይዞ በጣም ሊሰላ የሚገባው ጉዳይ ነው ነገ ፌዝ 2 ምናምን ትጀምራላችሁና አሁን አንዳንዶቹ የመንገድ ዳርቻዎች ላይ ድሬዳዋ ወደ ማታ እንደዚህ ሰዎቹ ወክ በሚያደርጉበት ሰዓት ላይ ይሄ መንገድ ዳር እየተጠበሱ የሚበሉ ነገሮች ምናምን የተለመዱ ነገሮች ናቸው ኢንፎርማል ንግድ ውስጥ ሰዎች ኑሯቸውን እዛም ላይ መሰረት ያደረጉ ማካላት ስለሚኖሩ ከኢንፎርማል ንግዱ ባሻገር ግን የኑሮ ጣዕሙና ትዝታው ነው ለድሬዳዋ ሰውና እንዲህ አይነት ነገሮች ታስበዋል አብረው ከዚህ ከኮሪደር ልማቱ ጋር አሁን እዚህ የሚሰራው ነገር ላይ ለዚህ ለምግብ ማብሰያ ካፌዎቹ እነዚህ ማርኬቶቹ የሚሸጡባቸው ቦታ ላይ እያንዳንዱ ስፔስ አለ ድሬዳዋ ላይ ደግሞ ልትለያየው ማትችልበት ቦታ ላይ መንገድ ላይ ነው እያንዳንዱ እየበላ የሚሄደው እንደ አውሮፓ ነው ስለዚህ እዚህ ቦታ ላይ እያንዳንዱ የመዝናኛ ቦታ ፋውንቴን ይኖራል ህዝቡ ማህበረሰብ የኑሮ ማስተሳሰሩ ይኖራል አሁን እነዚህ ለዓለመነጣጠል ራሱ አንዳንድ ቦታ አሁን ነምበር 1 ላይ ነው ሰው ገና ብዛት ያለው እንጂ አብዛኛው አይተ ከሆነ ከሃይ ስኩል ጀምሮ ትልልቅ ቤቶች ናቸው ግቢ ናቸው አብዛኛው አጥር ነው የሚነካው አጥሮች ናቸው የሚነኩትና አሁን የፖሊስ ኮሚሽን ግቢ ወደ 14 ሜትር ነው የሚገባው እሱም ኦሬዲ በውስጥ እየተገነባ ያለበት ሁኔታ አለ ኢራ መንገድ አለ እነዚህ እኛ ሞር ማህበረሰቡን ከመፈናቀል ይልቅ ሚኒማይዝ አርግተን ችግሩን አጥብበን በዛ መልኩ እናቅርብ የሚል ነገር ነው ሌላው ደግሞ የማህበረሰባችን አኗኗር በጠበቀ መልኩ መሆን አለበት ሁሉም አሁን ቡና ይሸጣል ያንንም ይሸጣል ድንች ይሸጣል እያንዳንዱ አብሮ ማታ ላይ መንገድ ላይ ስላለ እኔ እሱ ጋራ ተያይዘው እውነት ለመነጋገር አትስሜና ሙሉ በዚህ መልኩ ያለውን ነገር ላይ የማህበረሰብን ኑሮ የማፈናቀል ነገም እኮ እኛም ወርደን እኮ እድሜ ልክ አይደለም እኮ አይደል እዚህ ያለ ነው ወርደህ ከነሱ ጋራ እኮ ተጋሪ ትሆናለህ ከነሱ ጋራ እኮ የነሱን እጅ ተመልሰህ ትበላለህ በዚህ መልክ ደግሞ ማሰብ ያስፈልጋልና እኔ የማህበረሰባችንን የማፈናቀል በስራ እድል እንዲበላሽ የማድረግ ጉዳይ ላይ አናደርግምና በዚህ መልኩ የማድረግ ሁኔታ አለ ቅድም ያነሳው ነገር የዲሞግራፊ ላይ የተራራ ጉዳይ ላይ ሰው በዛ ምናምን ቀድሞ ከኛ በፊት የነበረ ነው አሁን ግን አቆመናል ሙሉ ለሙሉ አሁን ሌሎችን ተራራዎች በፖሊስና በሌሎች እኛ ግሪነሪ ለማድረግ ጉዳይ ያለበት ሁኔታ ነው ያለው አንድ ላይ ነው ሀገሩ ኮሪደር ልማት ብሎ የጀመረው የድሬዳዋስ ከዚያ ቀደም የታሰበ ነው ወይስ አዲስ አበባ ስለሰራ ነው ወይስ እንደ መንግስት የተሰጣችሁ አቅጣጫ ነው ወይስ የመረጣችሁ ህዝብን መሰረት አድርጋችሁ በእቅድ የሰራችሁት አሁን አንደኛ ያው ባይዘወይ ማንም ክልል ውስጥ የትኛውም አሁን ያለው መንግስት አልቃ እየገባ አይደለም ካልዋሸም በስተቀር ሁሉም በነፃነቱ የራሱን ከተማ ለህብረተሰቡ የመረጠውን ህብረተሰብ ለማሻገርና ከተማውን ደግሞ እንደ ልብ ለማንቀሳቀስ አለበለዚያ እኮ የከተማ ስታንዳርድነትን እኮ መጠበቅ አንችልም ከተማ የሚለው ነገር ይጠፋል እውነት ለመነጋገር አንደኛ ከተማ ሲታስብ መሰረተ ልማቱ መስፋት አለበት ሁለተኛ ወክዌይ መኖር አለበት ቢስክሌት የሚሄዱበት ቦታ መኖር አለበት ማህበረሰቡ ደግሞ መናፈሻ ወስቶ ሚዝናን ድሬዳዋ ላይ አሁን የት ቦታ ነው ሰው ወጥቶ ሚዝናን ነው አንድም እኮ ፓርክ እውነት ለመነጋገር አሁን እየሰራን ያለነው ካልሆነ በስተቀር የትኛው ጋር ሄዶ ነው ሚዝናን ነው ይሄ ትውልድ እኮ ነገ ይጠይቃል መብት አለው ስለዚህ የሚፈልገውን ነገር ከዚህ አኳያ ስለሆነ የተሰጠውን ተልኮ ይሄንን አርጉ ይሄን አንድም ሰው የኮሪደር ልማት ጀምር ብሎ አቅጣጫ የሰጠ የለም ግን ስታንዳርዱ ከተሞቹ መወዳደር አለባቸው የከተማ ፐርፎርማንስ ያሟላ ሰው ብቻ ነው ኔክስትም ባሉትም በዩአይዲፒም በወርልድ ባንክም ታቅፎ ሊሄድ የሚችለው ስለዚህ እኛ ከዚህ አካል አንዱ መሆን አለብን በአንድም አይደለም ሰው እየመረረህም ቢሆንም ግን ለህዝቡ የተሻለ ኑሮ ለማምጣት ደግሞ ትሰራለህና ያንን በአማከለ መልኩ ነው ዋናው ነገር ግን ህዝቡን አለማፈናቀል
ህዝቡን በሰላም በፍቅር በመነጋገር እና በአጋጣሚ ነው ሀገር ሁሉ ኮሪደር ልማት የሆነው የመንግስት አቅጣጫ ከሌለበት። እኔ ስለ ድሬዳዋ ነው እየናገርኩ ያለው። ድሬዳዋ በአጋጣሚ ነው፣ በአጋጣሚ አይደለም፣ ታቅዶበት ነው። ማስተር ፕላኑን ላሳይ ይችላል። እንደውም 4 ሰዓት ላይ ዩአይዲፒ አሁን የራሱ የዚህ የኮሪደር ልማቱን እዚሁ ቢሮ ላይ 4 ሰዓት ላይ ፕሬዘንቴሽን አለ። ቀድሞ የማስተር ፕላኑ ከ10 ዓመት በፊት ተጠናና እሱን ለማጣጣም ብዙ መንገዶቹን ነበረ ቤቶችን የሚያፈርሰው። ግን በዝም ብሎ በሳተላይት መስራት ሳይሆን መሬት ወርዳችሁ ኮስት ሚኒማይዝ ሊያደርግ የሚችለው ማህበረሰቡን በአማከለ መልኩ ስሩ ብለናቸው ተሰርቶ ያለቀ ጉዳይ ነው እንጂ ከዚህ ጉዳይ ላይ ያው ይሄ የተሰጠ አቅጣጫ ሳይሆን እኛ ህዝብን ማዕከል ያደረገ በዛ ነው። ስለሌላው ክልል እንግዲህ ራሳቸው ይመልሱ። ሌላ እንግዲህ ያው ወደፊት አሁንም በዚህ መሰረት አሁን እንኳን የመንግስት ተቋማትን ቢሆንም የነካው የዚህ የኮሪደር ልማቱ ወደፊት እንግዲህ አሁን ቀደም ሲልም እርስዎ እንዳሉኝ ሁለተኛው ፌዝ ሶስተኛው ፌዝ እያለ ሲመጣ ከተማው የህዝብ ቁጥሩም እየጨመረ ሲመጣ ዞሮ ዞሮ መስፋቱ አይቀርም። ነገ ወደ ግለሰቦች የመኖሪያ መንደር ሊወርድ የሚችልበት እድል ይኖራል ተብሎ ይገመታል። ስለዚህ ከወዲሁ አቅዶ አጥንቶ መዘጋጀት ተገቢ ስለሚሆን ከዚህ ከብሪጂንግ ሶሻል ካፒታል ከሚባለው እና ቦንዲንግ ሶሻል ካፒታል ከሚባሉት የከተማ ልማት መሰረታዊያን አኳያ በተለይ ብሪጂንግ ሶሻል ካፒታል ላይ እድሩም እቁቡም ቅርጫውም ደቦም ምናምኑም ማህበረሰቡን በማገናኘትና በማሰናኘት ያላቸው ሚና ይታወቃልና ብዙ ጊዜ ሰዎች የሚከፋቸው ያው አናገረው ይሆናል እንጂ አእምሮአችን ውስጥ የሚንጓለለው ልክ ስንነሳ ከዚያ የተሻለ አካባቢም ቦታም መኖሪያም ምቹ ጽዱ ሊሰጥ ይችላል። ግን የሚፈልጉት ደግሞ የማህበረሰቡን ትስስር ነው። አብሮ አደግ አብሮ በማዕድ መጋራት የሌላው ስላለ ከሚል አንፃር ነው። እኛ ሁለተኛ ዙሩ ነገር በጣም አሳሳቢ። አሁን እኛም ማህበረሰቡ ብለናል እኮ እዛ አካባቢ ላይ ምናልባት ልማቱ የሚነካቸው ገና ነው። አሁን የጀመርነው አብዛኛው ቅድም አሁን ያልኩ አሁን የጨረስናቸውን እዚህ ላይ ብዙ የሚያፈናቅል አይደለም፣ የተወሰነ ናቸው። እነሱን አዘጋጅተናል። አሁን ኔክስት ላይ የሚደረገው ደግሞ ከሃይስኩል መግቢያ ከዋናው መግቢያ እስከ ሳፒያን ዋናው የመልካ ድልድይ ነው ያለውና ከዛ ጋር ተያይዞ ሙሉ ለሙሉ አብዛኛው አጥሮችና ሌሎቹን ነው የሚነካው። የሚያፈናቅላቸው ማህበረሰብ ያን ያህል አይደለም። ወደ ሌላው እንግዲህ ስፋቱን ካየ እየገነባ ማህበረሰቡን በአንድ ላይ ሙቭ እያደረግ ማህበራዊ ትስስራቸውን ሳታነጣጥል አብሮ እየኖሩ አብሮ የሚተዋወቁት የሶሻል ብሪጃቸውን ኮኔክት እየሆነ እንዲሄድ የማድረግ ጉዳይ ነው እንጂ እዛ ላይ ብሬክ አርግተን ወይም ሰብረን የምናደርገው ነገር የለም። ድሬዳዋ ባይዘወይ በመንደር የታጠረ አይደለም። ይሄ አሁን አስተሳሰቡ ከሌላው አንግል ቢወጣ ይሻላል። ሰው ለጋሃሬ ሆኖ ሳፒያን እድር አለው እዛ ሄዶ ይጠያቃል። አሁን የቀበሌ ቤት ሲገቡ የነበሩ የግል ቤቶችን ገዝቶ እዛ ቅዳሜና እሁድ እነሱ ጋር አብሮ የሚያሳልፉም አለ። ስለዚህ የድሬዳዋ ራሷ የተፈጠረችውም አስተሳሰሯም ፍቅሯም ሰላሟን የሚመጣው አብሮ ብሪጁ ስላለ ነው። ድልድዩ የመተሳሰር ድልድዩ ስላለ ነውና እኛም ኑሯችን በዛ መልክ ነው የምናደርገውና ይሄንን ያናጋል ብለን እኛም ጉርብትናው ምኑን ጠብቆ ነው ይሰራይታል። በዛ ነው። ኦኬ እሺ። ሌሎች አንድ ሁለት ነገሮች የታዘብናቸው ታይዋን ገበያ ላይ በጣም ምንድነው የሚባለው የኔ ቢጤ ወይም ለማኝ ለቋንቋው ከይቅርታ ጋር ጎዳናዎች የበዛ ይመስላልና ምንድነው ምናምን ብዬ ለመጠየቅ ሞክሬያለሁ። አንዳንዱ ነጋዴ ሰላይ ልከውብን ግራ ገባን የሚል አለ። ምንድነው ማለት ከተማ አስተዳደሩ ይይታለው የህዝቡ ጥያቄ የህዝቡ ጥያቄ አሁን አላፈናፈን ሲል ጠየቅኩኝ። እኔ ነጋዴዎቹን የኔ ቢጤዎች ብዙ አሉ፣ በተለይ ጎዳና ተዳዳሪዎች። የሚገርም ነገር በዚች 2017 ከገባ ራሱ ሁለቴ ለቅመን ወስተናል። ክልሎች ጋር ሲሄድ አንዳንዱ ደግሞ ጭሮ ላይ መኪናውን ያስራሉ። የት ልትወስደው የት ልትመልሰው ነው? ዜጋ አይደለም መኖር አይችልም ብለው ፖሊሶቻችንም ጭምር ያሰሩበት ሁኔታ አለ ለመሸኘት ፌዴራሎቹን። ግን ትክክል አይደለም። አሁን ምንድነው ድሬዳዋ ላይ ሰላም ስላለ ማንም አይናገርም። የትኛውም ሰው መንገድ ላይ ወጥቶ የሚተኛበታል። ይሄ ደግሞ ተገቢ አይደለም። በሌብነት ትጋለጣለህ። አሁን ተቸግርንና ማታ እንሰበስባለን ብር ሰተን ምን ብለን እንሸኛለን። ስትሸኘው 3-4 ይዞ ይመጣል ብቻውን አይደለም። ስለዚህ አሁን እኛ እንደሌላው አንገርፍም፣ አንደበድብም፣ አናስርም።
ወደ ዜጋ ናቸው የመጡበት ቦታ ይሄዱ። ግን ሁሉም ክልል ተባብሮ ይሄንን የሚሰራ ከሆነ ምንም አይነት ነገር የሚያስቸግር ነገር የለም። ስለዚህ ይሄኛ እይታ ሳይሆን እየሰራን ስላለ ሮቴት እያደረግን ስለ አሁን ከሰራተኛና ማህበራዊ ጉዳይ አብዛኛው አሁን እየተቸገርን ያለ ነው አንዱ እሱ ነው። ከምስራቅ ሐረርጌ ጋር እንነጋገራለን፣ ከደቡብ ካሉት ጋር እንነጋገራለን። እነሱ ዜጋ አይደሉም ወይ ኢትዮጵያ አይደሉም መኖር ይችላሉ፣ ብታመጡም አንቀበልም ይለዋል። አስተሳሰቡ አንድ ላይ ነው ተያይዞ መፈጠር ያለበት። ሁሉም ካልተጋገዘ ካልተረዳዳ ሌላ ቦታ ላይ እኮ ይገረፋሉ፣ በዱላ እኮ ነው የሚመቱት። እዚህ እኮ ስለማንመታ በሰላም ስለሚኖሩ የሚል ነገር ነውና ሶ አንዳንዴ ኤንቫይሮንመንቱም እዚህ አሁን ብርድ ልብስ አታወጣም ምን አታወጣም ካርቶን አንጥፈ መተኛ ትችላለህ። ሙቃታማ ሌላ ቦታ ስታስብ እኮ ቅዝቃዜው አያስተኛም ራሱ ሌላውም ራሱ ለሰው አስቸጋሪ ለመኖር የሚሆንባቸው ሁኔታም ስላለ ነውና እዚህ ሁሉም አብሮ ስለሚበላ አብሮ ስለሚካፈል ደሃ ሲያገኝ ይሰጣል። ሁሉም በዛ ሲስተም ውስጥ ስላለፈ በዛ መልኩ ነው የኔ ቢጤ እዚህ አካባቢ የሞሉት እንጂ እውነት ለመነጋገር ያንን አስበን ሳንቀር አይደለም የሚለው ነገር ዳታውን ሊሰጡ ይችላል። ሰራተኛና ማህበራዊ ጉዳይ ላይ ማት ይሄን አይተናል። ግን ለምንድን ነው እስቲ መንግስት ስለላ የሚልከው? አሁን መንግስት በዚህ ሰዓት ቴክኖሎጂ ባለበት ሰዓት ላይ የድሮ ሲስተም እብድ አርግተ ሰው ትልካለህ። ይሄ እንኳን ራስህን ማታለል ነውና እሱ አስቸጋሪ ነው። ምናልባት ቴሌቪዥን የማየት እድሉ የሚያገኙ የኔቪቶች ማስታወቂያ እየሰራንላቸው እንዳይሆን ሞቃ ስለሆነ ባስ እንዳይመጡ። ሌላ የመጨረሻ ጉዳይ ቤንዚንና ባጃጅ ምንድነው የተፈጠረው ድሬዳዋ ላይ? ዝም ብዬ አንዳንዶቹን ለማነጋገር ስሞክር ቤንዚኑ አለ ግን ሆን ተብሎ ተይዞ ነው የሚል ነገር እንትን ይባላል። ብዙ ባጃጆች ደግሞ በዚህ በኮንትሮባንድ በዛች ነገር በ2 ሊትሯ በጎማ ሲቀዱ ነው የምመለከታቸውና እያለ ነው ወይስ ምንድነው? የታሰበ ነገር አለ ወይ? እንግዲህ ድሬዳዋ ላይ ሞር ትራንስፖርቱ የባጃጅ ይመስለኛልና ለገጽታም በማይመች መልክ በየስርቻው ላይ የሚቀዱትና አሁን ደግሞ ስንመጣ አንድ ማዲያ ላይ እንደዚህ የተጠመጠመ ሰልፍ እያለ መቼም ከሆነ ይህንን የሚመለከተው አካል አሁን ግን ከተማ አስተዳደሩ እየታማ ያለው እያለ ነው የሚል ነው። እያለ እንደዚህ የሚደረግበት እድል አለ? እያለም ያደርጉ የለም። ምናልባት እኔ ንግድ ላይ ሆኜም ሰርቻለሁ ምክትል ላይና ይሄ ይለካል። ሁሌ 12 ሰዓት ላይ ማታ እየሄደ ይለካል። አንዳንዱ አሻጥሮች አለው ከነጋዴው ጋር ይመሳጠርና 1 ሊትር በ200 ብር የሚሸጡ ሁሉ አሉ። እሱም የተደረሰባቸው ቁጥጥር ተደርጎ ህገወጥ ነጋዴዎች ለግለሰብ የሉም ይላሉ። ማታ በድብቅ የሚቀዱበት ሁኔታዎች አሉ። ሁለተኛ ለቁጥጥር የሚሄዱትም ደግሞ ሰዓቱ ትክክል ነው ብሎ የሚያሳልፉባቸው ሁኔታዎች አሉ። እነሱ ላይ እርምጃ የተወሰዳለ። አሁን ግን የዚህ ዳታ ይላካል። ዛሬ ይሄ ነዳጅ ገብቷል። ኦንላይን ነው ለንግድና ጽህፈት ቤት የሚላከው። ግን ትልቁ ችግር ምንድነው? ባጃጅ ኮንሰፕሽኑ ብዙ ነዳጅ አይዝም። 7 ሊትር ወይም 8 ሊትር 9 ሊትር ከያዘ ይቺ ሊትር ለአንድ ቀን ሙሉ ይሰራበትና ድጋሜ ይጨርሳል። እንደሌላው ሪዘርቭ የለውም። ስለዚህ አሁን ሁሌ የነዳጅ ጉዳይ ሮቴት ነው የሚያደርጉት እነሱ በየቀኑ ስለሚነዱ የሚቀዱት ማለት ነውና ከዛ አኳያ እኛ አሁን ይሄንን ለማስቀረጥም የሌብነት ጉዳይ ሳይሆን ቶታል ነው አሁን ትንሽ የተቸገረው። ቶታል ጅቡቲ ላይ ያለው ማሽኑ በጣም ሌት ነው የሚያደርገው። የኖኩና የዚህ ሌሎች ናይል አለ፣ በጣም ሀበሻ አለ፣ እነዚህ ሼል አለ። እነዚህ ይሰራሉ ኦልሞስት ቶሎ ብሎ የማቅረብ ነገሮች አሉ። ግን በሽፍት ነው የሚሰሩት። ዛሬ እዚህ ከሰራ ያኛው እስኪያመጣ ኢንተርቫሉ ማለት ነው። በዛም ሞር ከኛ በላይ ደግሞ ግን ወደዚህ ትራንስፖርት እሱ ብቻ አይደለም። ለናፍታም እኮ ድሬዳዋ ላይ ሰልፍ ነው። ፎርሶች አሉ። ናፍታ ከባድ መኪና ደግሞ ከአዲስ አበባ ይቀንሳል። እዚህ ነዳጅ ቅርብ ስለሆነ በሳንቲም ይቀንሳል። ስለዚህ አንዳንዱ ከአዲስ አበባ ድሬዳዋ የሚያስመጣውን ብቻ ያመጣና በአንዴ ደግሞ ወደ 2000-3000 ሊትር ሞልቶ ይሄዳል። ድሬዳዋን ኮታ ወስዶ ይሄዳሉ። ይሄም በተደጋጋሚ ነግረናል። አሁን በቀን አስብ እንግዲህ 1550 መኪና ድሬዳዋ ይገባል። ድራይፖርት ይገባል፣ ጉምሩክ ገብቶ ሁሉ ነገር። ስለዚህ እዚህ የሞሉ ይሄዳሉ። ሁሉም እዚህ የሞሉ ይሄዳሉ። አሁን የነዳጅ መኪኖች አሉ። ቅዳሜና እሁድ እዚህ የጅቡቲ መኪና እዚህ ይውላል። አብዛኛው አሁን አይተ ከሆነ ሰላም ስለሆነ ከተማው ቅዳሜና እሁድ እዚህ ያሳልፈው ይሄዳሉ።
የሁሉም ሀገር መኪና እዚህ ከተማ ውስጥ ታገኛለህ። አትቅዳ አትለውም፣ ዜጋ ነው ተሰልፎ ይቀዳል። አንዴ ሲቀዳ ደግሞ 80 ሊትር ወይም 120 ሊትር ቀርቶ ይሄዳል። 120 ሊትርን ደግሞ ለባጃጅ ሲታካፍለው ደግሞ 12 ባጃጅ 15 ባጃጅ ይቀዳል። ስለዚህ አሁን ባጃጆች ሲሰለፉ ያን ያህል አሁን 100 ባጃጅ ቢሰለፍ እኮ የአራት መኪና ወይ የአምስት መኪና ከቀዳ ነው። ስለዚህ አሁን ድሬዳዋ ላይ አማራጭ ለማድረግ እያሰብን ያለ ነው። በተለይ አንድ ባለ ሀብት ጋር ተነጋግረናል። መኪና የሚያስመጡ እነዚህ BYD የሚባሉ መኪኖች አሉና ለ3 አመት በብድር እንሰጣለን። ስለዚህ አሁን አንዱ ታርጋ የሚያቆምንባቸው ምክንያቶች አንዱ ይሄ ነው። አክሰስ ነው፣ ኮንትራት ነው የሚሰሩት። ሁለተኛ ደግሞ ተሰልፎም በታፔላም አይሰሩም። ሁሉም በስልክ ተደዋውሎ ያው ሰው ፕራይቬሲ ይፈልጋል። ከዛ ልክ ስለሚሰራ አንድ ሰው ለመውሰድ 100 ብር ነው ሄዶ ይሰራል። 5-6 ከወሰደ ብሩን ዘግቶ ቁጭ ይላል። ይታወቃል፣ በደንብ ይሰራል። አሁን እያሰብን ያለ ነው 2017 ሙሉ ለሙሉ ሁሉም አዌር እያደረግናቸው ማህበሩ እየተበደረ 2018 ሙሉ ለሙሉ ባጃጅ ከከተማ ይወጣል። ይሄ የምናወጣበት ምክንያት ሁኔታውን አመቻችተን ነው። የ3 አመት ብድር አስተሳስረን ነው። የኤሌክትሪክ ቻርጆች አሁን በዚህ በኮሪደር የተባለው የከተማ መሰረተ ልማት ላይ ወደ ለነሱም ታስቧል ተዘግየት እያንዳንዱ ኤሌክትሪክ ቻርጅ የሚያደርገው አሁን በዚሁ መንገድ ላይ ብቻ ራሱ 12 አለ። 12ቱ ማለት አንዱ በ10 ደቂቃ እስከ 15 ደቂቃ ፉል ቻርጅ ያደርጋል። ስለዚህ አሁን ከተማው ፉል ቻርጀሩም ጭምር እንድታስመጡ ጨርሳቸዋል ኮንትራክት ካስመጪዎች ጋር። ምን ካስመጪዎች ጋር? እኛ ለኮንትራክተሮች ሰጥተናል። ሰርቶ ያዘጋጃል፣ በካርድ ነው የሚሰራውና ይህን ስታስበው የከተማ እድገትን ለማሰብ ነው። ኔክስት ከተማው ደግሞ አሁን የቤንዚን መኪና የነዳጅ መኪና ቀርተዋል። ይሄንን ደግሞ አብሮህ መጓዝ ካለብህ የስራ እድል እየፈጠርክላቸው ወጣቱን ሳታፈናክል በማህበር አዌር እያደረግ የተወሰኑትን ዛሬ 20 እየወሰደ የሚቀጥለው እየወሰደ ቢዝነሳቸውን እያዩ በደንብ እንዲሰሩ የማድረግ ጉዳይ ላይ ለማድረግ ነውና በዚህ መልኩ እውነት ለመነጋገር ሌላ ተሳትፎ ላይ አሁን እዚህ ኮሪደር ልማት ላይ ከመዋጮ ከመሳሰሉት አኳያ ህብረተሰቡን ድጋፍ እገዛ ሲጠየቅ በምን መልክ ነው እየተባበሯችሁ ነው ወይ? ቅሬታ የለም ወይ? አንዳንድ ቦታ ላይ ምን ሰምቻለሁ፣ ይሄ የዚህም የማሽነሪ ድጋፎች ምን እንጠየቃለን የሚል ግን ስራው ላይ ያሳትፉንም የሚል አንዳንድ ቦታ ላይ ስለሰማሁኝ ምናልባት ካለ ወይም ይሄም አሉባልታ ከሆነ ይፋ ቢያደርጉት። እኛ ጋር እውነት ለመነጋገር የኛ ኮንትራክተሮች ፈጣሪ እድሜና ጤና ይስጣቸው ሙሉ ማሽኖቹን በነፃ ነው የሰጡን። ኦሬዲ ነዳጅ እየሞሉ ነው የሰጡን። የግል ኮንትራክተሮችም አሉ። በዚሁ ልክ ደግሞ ግን የስራውም ስናወጣ ገና አሁን ነው የጀመርነው። አሁን ራሱ ለ6 ኮንትራክተሮች በቁርጥ ዋጋ ጨረታ ብታወጣ አትችልም። ፐርፎርማንሳቸው ጥሩ የሆነ ሊሰሩ የሚችሉ ጨረታ ላይ ሳያሳትፉን ግን ንብረታችንን እንድናውሳቸው የለም። እኛ ጋር እንደዛ የለም። ኦሬዲ የወሰንባቸውም አንዳንዱ ደስ እያለው ነው። ስራም እየሰሩ ናቸው። ባይዘወይ ስራ ዓለም ውስጥ ያሉት ናቸው የሰጠናቸው። ዝም ብለ ቤት የተቀመጠ ሳይሆን ፐርፎርማንሱ ጥሩ አሁን እያንዳንዱን እየሰሩ ያሉት 5 ሳንቲም ሳንከፍላቸው በራሳቸው ሳንቲም ነው። ብር ስናገኝ ደግሞ ስንሰበስብ ግብር ለሌላው ክፍያ ከተረፈን እንሰጣቸዋለን ብለን ያንን ኮሚትመንት ገብቶ ነው እየሰሩ ያሉት። ሌላው ከዚህ ከመዋጮ ጋር ተያይዞ ሌላው ቦታ እኛ እየሰራን ነው። ሆቴሎቹ ደግሞ ግን ቢያንስ 50-50 እንዲያወጡ የራሳቸው ቦታ ነው የሚውበው እያንዳንዱ። ስለዚህ እነሱ ጋራ ውይይት እያደረግን ያለንባቸው ሁኔታ ነው ያለው። ሁለት አማራጭ ነው፣ ወይም ዲዛይኑን ሰጥቶ መስራት ነው፣ አለበለዚያ እኛ ግማሽ እናውጣ። እኛም ይሄ ህንጻ እንደ መንግስትም እኮ ግማሽ ያወጣል። ስለዚህ አብሮ የሚያምረው ነገር ላይ በፍቃደኝነት ላይ የተመሰረተ መስራት ያለበትን እንዲሰራ አለበለዚያ ታስገድደዋለህ። ቦታውን ማልማት ግዴታ ነው። በዛ መልክ ነው የሚሆነውና እኔ ያሉባልታ ጉዳይ ላይ እሺ። ስለዚህ ተመልካቾቻችን እንግዲህ በተግባር በጉብኝታችን ወቅት ያያችኋቸውን ጉዳዮች በተመለከተ የፕሮጀክቱ አስተባባሪም የሰጡንን ሀሳብ በተመለከተና አንዳንድ መብራራት ግልጽ መሆን የሚገባቸውንና በከንቲባ ደረጃ የሚመለሱ ጥያቄዎችን ነው አቶ ከድር ጀዋር ያነሳንላቸው። እሳቸው መልስ የሰጡን። ሳምንት ደግሞ በተመሳሳይ ሰዓት በሌላ እንግዳ የምንገናኝ ነው የሚሆነው። ስሜነ ባይፈርስ ነኝ። ለነበረን ቆይታ በጣም ነው የማመሰግነው። ድሬዳዋንም የድሬዳዋ ከንቲባንም እግዚአብሔር ያክብርልን። እናመሰግናለን። እግዚአብሔር ይስጥልን። ቴንክ ዩ